እንወያይ። ጤና ይስጥልኝ አድማጮች። ኢትዮጵያ ውስጥ ከቅርብ ዓመታት ወዲህ በተለያዩ አካባቢዎች ሰላማዊ ሰዎች ላይ ጥቃቶች እየደረሱ የሰዎች ሕይወት መጥፋቱ፣ ንብረት መውደሙ፣ በርካቶችም ከመኖሪያ ቀያቸው የመሰደዳቸው ዜና በተደጋጋሚ ይሰማል። በተለይ በኦሮሚያ ክልል አርሲ ዞን የኦርቶዶክስ ክርስትና እምነት ተከታዮች በተለያዩ ጊዜያት በተደጋጋሚ የመገደል የመፈናቀላቸው የቤት ንብረታቸው መዘረፍና መውደም በአገረ ስብከቱና በቤተ ክህነቱ ይገለጻል። በምስራቅ አርሲ ዞን የቅርብ ጊዜውን ጨምሮ ማለት ነው በተደጋጋሚ የደረሰው ጥቃት ከ30 በላይ የእምነቱን ተከታዮች ሕይወት ማሳጣቱ፣ ከ200 በላይ የአካባቢው አባወራዎች ከነ ቤተሰባቸው መፈናቀላቸው፣ ቤት ንብረታቸው መዘረፍ መቃጠሉ፣ አንድ ከ100 ዓመት በላይ ያስቆጠረ ቤተ ክርስቲያን መቃጠሉ፣ አንድ ሌላ ደግሞ መዘረፉ በሀገረ ስብከቱና በቤተ ክህነቱ ተገልጾ የጸጥታ ተቋማት ጥቃቱን እንዲከላከሉ ጥሪ ቀርቧል። የኢትዮጵያ የሰብአዊ መብቶች ኮሚሽን በበኩሉ በጥቃቱ የሞቱ 3 ሰዎች መሆናቸውን፣ ከሟቾቹ አንዱ ሙስሊም መሆኑን ገልጾ ለጥቃቱ መንግስት ሸኔ የሚለውን ታጣቂ ቡድን ተጠያቂ አድርጓል። ክስ የቀረበበት መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በበኩሉ በጉዳዩ እጄ የለበትም ሲል አስተባብሏል። ከዓመታት በፊት በወለጋ በርካታ የእስልምና እምነት ተከታዮች ወገኖች በተፈጸመባቸው ጥቃት ለሞት ለመፈናቀልና እንግልት መዳረጋቸው ይታወሳል። ድርጊቱ በታጣቂዎች ተፈጸመ ከመባሉ በዘለለ በተጨባጭ የተገለጸ ነገር የለም። ገዳዮችን አሊያም ጥቃት አድራሾችን ለፍርድ ለማቅረብ የተደረገ ጥረት ስለመኖሩ የተዘገበ ነገር የለም። በመሃል ግን ጥቃቶቹ አንዳንዴ የጎሳ አንዳንዴ የሃይማኖት ሽፋን የሚሰጣቸው ሳያጡ ቀጥሏል። እንዲህ ያሉ ድርጊቶች መደጋገም የደህንነት ስጋት ያሳደረባቸው ወገኖች ለሲቪሉ ሕዝብ በቂ ከለላ አለመደረጉ፣ የጥቃቱ ፈጻሚዎችም ለፍርድ አለመቅረባቸው ተጠያቂነት በሌለበት ህብረተሰቡ ለከፋ አደጋ እንዲጋለጥ እንዳደረገው ይናገራሉ። ለሟቾች ፍትህ፣ ለቋሚዎችም ከለላ መስጠት የሚገባው አካልም ተገቢውን እርምጃ መውሰድ እንዳለበት ይጠይቃሉ። የዛሬው እንወያይ ዝግጅታችን አብይ ትኩረት ነው። በውይይቱ 3 እንግዶች ተሳታፊ ናቸው። እንግዶቻችን ራሳቸውን ያስተዋውቃሉ። አባገዳ ከርሶ ልጀምር። ሙባሃዩ ገዳቱ ለማ ቦሆነ ሆላ ሬሶ። እሺ፣ በጣም አመሰግናለሁ። አቶ ያሬድ ኃይለማርያም እባላለሁ፣ የሰብአዊ መብት ተሟጋች። አቶ አያሌው። እሺ፣ አመሰግናለሁኝ። ጠበቃና የህግ አማካሪ አያሌው ቢታኒ እባላለሁ። እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል። አድማጮች፣ በውይይቱ የፌዴራልና የኦሮሚያ ክልል መንግስት የስራ ኃላፊዎች እንዲሳተፉ ያደረግነው ያላሰለሰ ጥረት አልተሳካም። ለጠቅላይ ሚኒስትር ጽህፈት ቤት በኢሜይል ያቀረብነው ይፋዊ የውይይት ግብዣ እስካሁን መልስ አላገኘም። ለመንግስት ኮሚኒኬሽን ጉዳዮች ኃላፊ በተደጋጋሚ ብንደውልም ጥሪው አልተነሳም። ለኢትዮጵያ ሰብአዊ መብት ኮሚሽን ኃላፊዎች በውይይቱ እንዲሳተፉ ይፋዊ ደብዳቤ ከአንዴም ሁለቴ ብንልክም ተሳታፊ እስካሁን አልተመደበም። ለዋና ኮሚሽነሩ ያደረግነው የስልክ ጥሪ ምላሽ አላገኘም። ምክትል ኮሚሽነሩ ሰው እንደሚመደብ ቢነግሩንም ከኮሚሽኑ በኩል እስካሁን ተሳታፊ አልተመደበም። ጥቃቱ በደረሰበት በኦሮሚያ ክልል አሩሲ ዞን የኮሚኒኬሽን ኃላፊ ስልካቸው አይነሳም። የአሩሲ ዞን የጸጥታ ኃላፊ ለመተባበር ፈቃዳቸውን ቢገልጡም የበላይ አካልን እንድናናገር ነግረውናል። በኦሮሚያ ክልላዊ መንግስት የጸጥታ ኃላፊ የመንግስት ኮሚኒኬሽን መግለጫን እንድናይ ተናግረዋል። የብዙዎቹ ባለስልጣናት ስልክ አይነሳም አሊያም እየጠራ ይዘጋል። የኦሮሞ ነጻነት ሰራዊት ወይንም ኦነሰ አማካሪ ጋር በተደጋጋሚ ብንደውልም ጥሪው አይነሳም። ያም በመሆኑ ከተጠቀሱት አካላት በኩል ስለ ጉዳዩ ቀርቦ የሚያብራራ አልተገኘም። በቀጥታ ወደ ውይይቱ እንሻገር። ጥያቄው ለሶስታችሁም ነው። ተደጋጋሚ ጥቃት እንደተፈጸመበት በሚታወቀው በምስራቅ አሩሲ ዞን የቅርብ ጊዜውን ጨምሮ የደረሰው ጥፋት እስኪ ያላችሁ መረጃ አካፍሉን። አባገዳ ከርሶ ልጀምር። እርሶ ባለፉት 8 ዓመታት የስልጣን ዘመኖ በአካባቢው እሱንም ጨምሮ በሌሎች ቦታዎች ያለውን ነገር ይግለጹልን። እንደሚታወቀው ኢትዮጵያ ሀገራችን የረጅም ዓመት ታሪክ ባለቤት ነው። በአፍሪካ ቀንድም ታሪክ ያለው አገር ነች። ኢትዮጵያ ከ83 በላይ ብሔርና ብሔረሰቦች የሚኖር አገር ነው። እነኚህ ብሔሮች ለዘመናት ለምዕተ ዓመታት ሲከባበር ተቻችሎ ተከባብሮ አብሮ የሚኖር ህብረተሰብ ነው ያለው። ደስታውና ሀዘንን አንድ ላይ የሚያሳልፈው ህብረተሰብ ነው ያለው ኢትዮጵያ ህዝቡ። በሃይማኖት፣ በዘር፣ በጋብቻ ሳይናናቁ ደስታና ሀዘን አብሮ የሚያሳልፉት ብሔሮች ናቸው። የኢትዮጵያ ብሔሮች በጋብቻ የተሳሰሩት ናቸው። የኢትዮጵያ ብሔሮች ይህ በሃይማኖት በዘር የማይናናቁ ጋብቻውን የሚፈጽሙት ናቸው። ኢትዮጵያ ብሔሮች ግን ውሎ አድሮ ከ6 ዓመት ወዲህ አላማቻቻል በሰላሙ ዙሪያ የዘር ሽኩቻ፣ የሃይማኖት ሽኩቻ
የፖለቲካ ሽኩቻ ስር እየሰደደ መጥተዋል። ከ6 ዓመት ወዲህ ስር እየሰደደ መጥተዋል። ይህንን ደግሞ ከሽኩቻ አልፎ ወደ ህይወት ማለት ወደ ንብረት ማውደም እየተላለፈ ነው ያለው፣ እያየ ነው ያለ ነው። ፓርቲ ብቻ ሳይሆን በሰሜኑ የሚኖሩት ወለጋዎች በአማራ ጋር የሚያዋስኑት ሆሮ ጉዱሩ ላይ ከፍተኛ ጥቃት እያደረሰ ነው። ይህ ፓርቲ ብቻ ሳይሆን ይህ ሊሆን የቻለ ኢትዮጵያኖች የጥንት የጠዋት የአብዮሽ ማኖር ቋንቋ ተቻችሎ በጋብቻ ተቻችሎ በፖለቲካ በኢኮኖሚ ተቻችሎ አብሮ የሚኖር ህዝብ የሰላሙ ሁኔታ ወደ ጥላቻ መንፈስ ተቀይሮ አብዛኛው ትግራይ ብቻ ነው ከኢትዮጵያ የማይገናኘው። አልፎ በድንበር ላይ መጠነኛ ግጭት አላቸው የብሔሮች። የአርሲና ደግሞ ሆሮ ጉዱሩ ወለጋ ከዚህ የከፋ ነው። በጋብቻ የተሳሰረ በደስታና በሀዘን የተሳሰረ ህዝብ በአሁኑ ሰዓት በጥላቻ መንፈስ እየተያየ ነው። ስለዚህ ይህንን ደግሞ ማስቀራት የምንችለው ወደ ሰላማዊ ማፍረስ ስንመጣ ነው። መንግስት ብቻውን ሰላም ሊያስከብር አይችልም። እሺ፣ አቶ አያሌው እርሶስ በምስራቅ አርሲ ዞን የቅርብ ጊዜውን ጨምሮ ማለት ነው በተደጋጋሚ የሚከሰተውን ግድያ፣ ጥቃት፣ ጥፋት እንዴት ይገልጹታል? እሺ፣ አመሰግናለሁ። በቅድሚያ ያው አንድ ሀገር ነው ያለን፣ ሌላ ሀገር የለንም። መደበቂያም ሆነ መሸሸጊያ መጠለያችን የምትሆነው እቺ ሀገራችን ብቻ ነች። ያችም ስሟም ኢትዮጵያ የተሰኘችው ሁሌም ዋጋ የምንከፍልባት ሀገራችን ነች። ነገር ግን አሁን በተለይ በቅርብ ጊዜ እያየን ያለናቸው ነገሮች ግን የተወሰኑ አካላትን መርጦ የሚያጠቃ የተወሰኑ አካላትን መርጦ የሚገድልና ለአካልም ለስነ ልቦናም ለተለያዩ ጫናዎች እንዲደርስ ምክንያት የሚሆኑ አስነዋሪ ተግባራትን እየተመለከትን እንገኛለን። ከዚህ ጋር በተያያዘ እንግዲህ ሊወሰዱ የሚገቡ ጥንቃቄዎች ባለመወሰዳቸው ከሚመለከተው አካል በዋነኛነት በህገ መንግስቱ የተረጋገጡ መብቶችን የማስጠበቅ መንግስታዊ ኃላፊነትን ከወረዳም እስከ ላይም ድረስ ያለው መዋቅር ባለመወጣቱ ምክንያት ብዙ እልቂት፣ ብዙ ሞት፣ ብዙ ሀዘን በየቤታችን መጥቷል። ነግበኔ እንድንልም አድርጓል ማለት ነው እና ስለዚህ ይሄንን ስንል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ህግ ባለሙያም ደግሞ ስመለከተው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መረጃውን በየጊዜው ታዩታላችሁ። በዚህ ዓመት ብቻ ራሱ ጥር ላይ አሁንም እንደዚሁ ያው በስም ዝርዝር ማን እንደሞተ የስንት ዓመት እንደሆነ በዝርዝር ነው ሪፖርቱ የቀረበው። አይታችሁ እንደሆነ ማለት ነው በሀገረ ስብከቱ የት እንደተቀበሩም ጭምር መረጃዎች የተላኩበት ሁኔታ ነው ያለው። የአሁኑ እንደምታውቁ የአርሲ ሸርካው፣ የአስኮው ሌሎችንም ብታዩት ከ13 የሚሆኑ ምዕመናን እንደተገደሉ 40 ምናምን በላይ ደግሞ ታፍነው እንደተወሰዱ 200ዎች ደግሞ እንደተሰደዱ ነገር ግን የ40ዎቹን ራሱ መረጃ ሳይቃረምና ማጠቃለያ ሳይሰጠው እንግዲህ በአንዳንድ አካላት ደግሞ የተሰጡ ለዚያውም ትልቅ ከሰብአዊ መብት አንጻር የሰው ሞትና መታረዝ ላይ በጣም በጥንቃቄ መስራት ያለበትን ተቋም ጭምር የሞቱን ቁጥር አሳንሶ አይተነዋል ማለት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ግብዣ አድርገን ነበር። በዚህ ጉዳይ ላይ ማብራሪያ እንዲሰጡ እድሉን ያገኙ ነበር። የሉም። ያው ቅድም የተጠቀሰው ነው። እሺ ይቀጥሉ። ስለዚህ ይሄ እንግዲህ በዚህ ዓመት ብቻ ያየነው ነው። ከዚህ ቀደም ከጃዋር ተከበብኩ ባለ ጊዜ የተፈጸሙ የሞት ጉዳቶች ሻሸመኔ ብቻ ከዛ ውጪ ከአጫሉ ሞት ጋርም በተያያዘ በዚያም መሀል ላይ ደግሞ ብዙ ነገር ነው። በቁጥር ደረጃ አሃዛዊ መረጃውን ማጠናቀር ይፈልጋል። በትንሹ ግን ከ150 በላይ የሆኑ ኦርቶዶክሳውያን ታርጌት ተደርገው መገደላቸውን በማስረጃ የተረጋገጠ ነው። ይህንን በሚዲያም እናንተም በተደጋጋሚ የዘገባቸዋቸው ናቸው። በቁጥር አንጻር በስምና በእድሜ በጾታ ግን ተለይቶ የተቀመጠ ነው። በዚህም ደግሞ ከዚህ ቀደም የነበረው የኢትዮጵያ ሰብአዊ መብት ኮሚሽን እያንዳንዱንም ነገር ሪፖርት ያደረገ መሆኑ የሚታወቅ ገሃድ እውነት ነው ማለት ነው። ይሄን ይመስላል እንግዲህ እንዲህ አይነት ሰዎችን በሃይማኖታቸው ወይም በማንነታቸው መርጦ የማጥቃት እንቅስቃሴ እንግዲህ የድርጊቱ ፈጻሚ የተወሰነ ጊዜ ድረስ ማንነታቸው የማይታወቅ ነበር ሲባል የነበረው። ከተወሰነ ጊዜ በኋላ ደግሞ ባለፉት 3፣ 4፣ 5 ዓመት ደግሞ ሸኔ ነው በሚል
መረጃ እየወጣ ያለበት ሁኔታ ነው ያለው። ይሄ ግን መረጃን አጠናቆ ድርጊት ፈጻሚዎችን ለይቶ ለፍትህ የማቅረብ ኃላፊነት ያለበትን የሚመራን የሚያስተዳድረን እንደ ሀገር የሀገርን ህልውና የሚያስቀጥለውን መንግስታዊ ተቋም በዚህ ደረጃ የሰጣቸው መረጃ የለም። የወሰደውም እርምጃ እስካሁን ድረስ አላየንም ማለት ነው። እንደኔ ይሄ ነው ያለኝ መረጃ። እሺ እንግዲህ ከተጠቀሰው ከኢሰመኮ ባሻገር መንግስት ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት የሚለው አካልም ጋርም ደውለን ነበር፣ መልስ አላገኘንም። ቅድም እንደገለጽኩት በግድያው ላይ እጃችን የለበትም ነው ያሉት። እነሱ መጥተው ማብራሪያ ቢሰጡ የተሻለ ነበር፣ ግን ያው ለመግለጽ ያህል ነው። በነገራችን ላይ የሚኒስትሮች ምክር ቤት ግንቦት 28 ቀን 2018 ባወጣው መግለጫ ጥቃቱን ጠቅላይ ሚኒስትር አብይ አህመድ ማውገዛቸውን አሳውቀዋል። የሰላም ሚኒስቴር አቶ መሐመድ እድሪስ በመንግስት በኩል አጣሪ ቡድን እንደተቋቋመና ወደ ቦታው እንደተላከ መግለጻቸው ተዘግቧል። በቡድኑ ዘገባ መሰረትም አስፈላጊ ያሉት እርምጃ እንደሚወሰድም ጠቅሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በጉዳዩ ላይ መግለጫ የሰጡ ሲሆን በክልሉ አንዳንድ ዞኖች ሽብርተኛ ሲሉ የገለጡት ቡድን በህዝብና በንጹሃን ላይ ያነጣጠረ የጭካኔ በትር ያሉትን ሲሰነዝር እንደሚታይ ገልጧል። ለአድማጮች ግልጽ እንዲሆን ነው፣ ሌሎች ተሳታፊዎችም ስለሌሉ ማለት ነው። አቶ ያሬድ እርሶስ በምስራቅ አሩሲ በተደጋጋሚ የሚከሰተውን ወደ አንድ ወገን ያተኮረ ጥቃት እንዴት ያዩታል? እንዴት ይገልጹታል? ሁለቱም ቀደም ብለው የተናገሩት አባገዳም የህግ ባለሙያም አቶ አየለ ካልተሳሳትኩ የተናገሯቸው ነገሮች ሙሉ በሙሉ ልክ ናቸው። ያለውን እውነተኛ ነገር በደንብ አስቀምጠውታል። ይሄ አርሲ ላይ እየተደጋገመ ላለፉት ጥቂት ዓመታት በአንድ በታወቀ ማንነት ላይ በኦርቶዶክስ እምነት ተከታይ ሆነው እዛ ውስጥ አማራም፣ ኦሮሞም፣ ሌላው ሁሉም አይነት ብሔር ሊኖር ይችላል። ግን በኦርቶዶክስ እምነት ተከታዮች ላይ እና በቤተ ክርስቲያኗ ቅርሶች በቤተ ክርስቲያን ላይ ያነጣጠሩት ጥቃቶች በየጊዜው ያሉትን ሂደቶች ያው ስራዬ ብለን እንከታተላለን። እኔም እከታተላለሁ። በመጀመሪያ ደረጃ ለሚደርሱት ጥቃቶች መንግስት ለዜጎች እንኳን አንድ አደጋ አንድ አካባቢ ላይ ተደጋግሞ እየተፈጸመ አይደለም፣ አንድ ጊዜ ተፈጽሞ በሁለተኛ ጊዜ ከተደገመ ራሱ አደጋውን ማስቀረት ባለመቻል ወይም ለማስቀረት ተገቢውን እርምጃ ባለመውሰድ በዓለም አቀፍ ደረጃም ለዜጎቹ ጥበቃ ማድረግ ያልቻለው ድርጊቱ ማንም ቢፈጽመው ያልቻለው መንግስት ስለሆነ መንግስት ሊጠየቅ ይችላል። አደጋ አንድ ጊዜ ሁለት ጊዜ ሊከሰት ይችላል። አጥፊዎቹን ለፍርድ ማቅረብ፣ የህግ እርምጃ መውሰድ፣ አካባቢው ላይ ያሉ የመንግስት መዋቅሮች ላይ ጥብቅ የሆነ ክትትል ማድረግ ካልቻለ መንግስት ግን ጥፋቱን የመንግስት እንደፈጸመው ጭምር ወይም የመንግስት አካላት የጥፋቱን ውጤት እንደሚፈልጉት ጭምር ተደርጎ ነው የሚወሰደው እና ይሄ ግን አንድ ጊዜ ሁለት ጊዜ አይደለም፣ በአመት 3-4 ጊዜ አርሲ አካባቢ ጥቃቶች የተፈጸሙበት ጊዜ አለ። በየጥቃቱ እንደውም አንዳንድ ጊዜ ጥቃቱ ከመፈጸሙ በፊት ምልክት እያዩ የአካባቢው ሰዎች ለአካባቢው የጸጥታ አካላት ሁሉ ጥሪ ያደርጋሉ፣ ድረሱልን ይላሉ እና ብዙ ጊዜ የጸጥታ አካላት ጉዳት ደርሶ ሰዎች ተፈናቅለው ህይወት ጠፍቶ ንብረት ወድሞ በሁለተኛው በሶስተኛው ቀን ነው የሚደርሱት። በአብዛኛው ክስተቶች ጠቅላይ ሚኒስትሩን ጨምሮ በየትኛውም ደረጃ ያሉ የክልል መንግስታትም ለሚወጡት ሪፖርቶች እንኳን ምላሽ አይሰጡም። ጫና ሲበዛ ነው በአሁኑ ራሱ በየደረጃው ያሉ የመንግስት አካላት ጠቅላይ ሚኒስትሩም ሀዘናቸውን የገለጹት። የሰብአዊ መብት ኮሚሽኑ ከዚህ በፊት የሰብአዊ መብት ኮሚሽን እንዲህ ያሉ ውይይቶች ላይ ራሱ በኮሚሽነር ደረጃ ያሉ ሰዎች ነበሩ ተገኝተው። እኔ ከራሴ ጋር ከዚህ በፊት የነበሩ 2 ኮሚሽነሮች ችግር እያለ 3 ኮሚሽነሮች ችግር እያለባቸው መጥተው ሁኔታዎችን ያስረዱ ነበር። አሁን ግን ሁሉን ነገር ጥርቅምቅም ሲል እንደ ሰብአዊ መብት መርማሪ በዚህ አርሲ ላይ በሚደረገው ጥቃት ውስጥ ወደ ታች ያሉ የመንግስት መዋቅር ኃይሎች ተጠያቂነት አለበት ማለት ነው። ገለልተኛ ወገን ሊያጣራው ካልቻለ አሁንም በትክክል መንግስት የሚለው ማን ነው እውነት ነው ወይስ ሌላው አካል የሚለው እውነት ነው የሚለው መለየት ያስቸግራል። ግን የጥቃቱ ባህሪ ግን የሚያሳየው ሆን ተብሎ ኢትዮጵያ ውስጥ የሃይማኖት ግጭት ለመፍጠር የብሔር ግጭት ለመፍጠር ያሰቡ የፖለቲካ አካላት ትርክቶችን ያው የውሸት ትርክቶችንም ጭምር በማስቀመጥ አንድን ህዝብ ለጥቃት በማጋለጥ ደግሞ ከዛ ህዝብ ምላሽ ከመጣ ደግሞ ግጭቱን የህዝብ ለማድረግ ሆን ብለው የሚሰሩ አካላቶች መኖራቸውንና እንደ ሀገር ግን መንግስትም ይሄን መቆጣጠር የማይችልበት ሁኔታ ውስጥ መኖሩን ነው የታዘብነው እና ይሄ የአንድ ጊዜ ክስተት ሳይሆን በጣም የተደጋገመ ክስተት መሆኑ ወደዚህ አይነት ፍረጃ እንድንሄድ ሁሉ
እየገፋን ያለው። እሺ አባገዳ እንግዲህ ቅድም ጠቅለል አድርገው ገልጸውታል። በአጠቃላይ በተለያዩ የኢትዮጵያ አካባቢዎች ስላሉ ችግሮች በተደጋጋሚ ጊዜ ስለተከሰቱ ጉዳዩ በጣም የተደጋገመው አሁን የአሩሲው ጉዳይ ስለሆነ እሱ ላይ ስለሆነ የዛሬ ትኩረታችን ወደዛ ልመልሶትና ሌሎችንም ጉዳዮችም ሊጠቅሱ ይችላሉ። በዚህ አካባቢ ለምንድን ነው ተመሳሳይ ጥቃት በተደጋጋሚ የሚደርሰው ተብሎ ይታሰባል? ሄሎ የሉም ማለት ነው። ሄሎ አባገዳ ገጠራማ ከተማ ነች። እሺ አባገዳ ግን ውይይቱን ሰምተዋል አይደል? እስካሁን ስናወራ የነበረውን? አዎ ዳንኤል ሰምቻለሁ። እሺ ኦሮሚያ ክልል ስላለው ችግር በተለይ ደግሞ በአሩሲ ስለሚፈጸመው ጥቃት እርስዎ በነበሩበት የስልጣን ዘመን ምን ይመስል ነበረ? ምንስ እየተደረገ ነበር? ትንሽ እሱንም ያብራሩልን። እኔ የምስራቅ አርሲ ከ2 ዓመት ወዲህ ነው ይሄ ጉዳዮች ሲከሰት የነበረ ከ2 ዓመት ወዲህ ነው። ግን አልፎ መጠነኛ ግጭት እንዳለ ነው። ባሌ ላይ ያጫሉ ሞትን ተከትሎ ባሌ ላይ የተደረገ ግጭቶች በደንብ አውቃለሁ። እዛ ድረስ እንጂ አስታርቃለሁ። ባሌ ላይ የኦሮሞ ቱለማ ብሔሮች ከቋንቋቸውና ከባህላቸው ርቀዋል። የቱለማ ህዝቦች ከኩለሌ፣ ከገላን፣ ከአብቹ ወደዛ የተሰደዱት የኦሮሞ ቱለማዎች እንዳለ እኔ በሚገባ ነው በእኔ ስልጣን ውስጥ የደረስኩባቸው። ከጊዜ ሁኔታ ጋር የኦርቶዶክስ እምነት ተከታዮች ሆኖ ነው እዛ ያሉት የኦሮሞ ቱለማዎች አርቆ ከማሰብ የተነሳ ኦሮሞዎች አንድ ነው። የአርሲ ኦሮሞና የቱለማ ኦሮሞዎች አንድ ነው። አንድ ላይ የሚኖር ነው። በገዳ ስርዓት የሚተዳደር ህዝብ ነው። በገዳ ስርዓት እየተዳደሩ ያሉት አሁን በሚገርም ሁኔታ በደስታ በሀዘንም አንድ ላይ የሚያሳልፉት አሁን እዛ ያሉት አማርኛ ተናጋሪዎች የኦርቶዶክስ እምነት ተከታዮች በደስታ አንድ ላይ ነው የሚያሳልፉት። ለዚህ ተምሳሌት ደግሞ ቤተክርስቲያን መስጊዱ በር ለበር ነው ያሉት። በር ለበር ቤተ ክርስቲያንም አብሮ ነው የሚሰሩት። መስጊድም አብሮ ነው የሚሰሩት። ደስታውም ደግሞ ሰርግ ካለ ለሙስሊምም ለየብቻ ለክርስቲያንም ለየብቻ ይታረዳል። ሀዘንም ከሆነ እንደዛው ነው። አንድ ላይ ነው የሚያሳልፉት። ሙስሊም ህብረተሰብም ደግሞ ቤተ ክርስቲያን ቆሞ ያስቀብራል። ክርስቲያንም ደግሞ ሙስሊም ቀብር ቦታ ቆሞ ያስቀብራል። ስለዚህ እነዚህ ብሔሮች አብሮ የኖሩት ናቸው። የዘር ግን ደረጃቸው ኦሮሞዎች ናቸው። ከበሂላቸውና ከቋንቋቸው ርቆ ነው እንጂ ስለዚህ ባለማደማመጥ አርቆ ባለማሰብ ወደ ሃይማኖትና ወደ ዘር ልዩነት ወደ ሃይማኖት ሆነ ብሎ ፖለቲከኞች የሚያመጡት ናቸው። እነዚህ ብሔሮች ለማጋጫት ይሄ የፖለቲከኞች ስራ ነው ብዬ ነው እኔ በእኔ አሳውን የምገምተው። ይሄን ነው ያጋጠመኝ። እሺ አመሰግናለሁ አባገዳ። አቶ አያሌው እርሶስ ምንድን ነው የሚሉት? ተመሳሳይ ጥቃት በተደጋጋሚ የሚደርስበት ምክንያቱ ምንድን ነው በዛ አካባቢ በተለይ በምስራቅ አሩሲ? እሺ እንግዲህ ተመሳሳይ የጥቃት ሰለባ መሆን ምክንያት የሆነው አብዛኛውን ነገር የሚይዘው ሀሰተኛ ትርክት ነው። እንደ ሀገር ያለንበት ጉዳት ጥልቅ የሚያደርገው ሀሰተኛ ትርክት መደረጉ ነው። እዚያ ኤሪያ ላይ አንዱ ትልቁ ነገር እንደምታስታውሱት ሐውልት ተዘጋጅቶ የቆመበት ነው። እከሌ እንዲህ አድርጎሃል፣ እከሌ ባለፉት ዘመናት እንዲህ በድሎሃል፣ እንዲህ አይነት ጥቃት አድርሶብሃል የሚል እንዲሁም ደግሞ መታረቅ ያለበት የግድ መንግስት በዋነኛነት አትሊስት የምክክር ኮሚሽኑ በዚህ ጉዳይ ላይ እልባት ሊሰጥ የሚችል ህዝብን ሊያስታርቅ የሚችል አጀንዳ ይይዛል ብዬ የማስብበት አንዱ ይህ ሀሰተኛ ትርክት ጉዳይ ነው ማለት ነው። በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምትታይበት ቅርጽ ወይም አውድ የተሳሳተ ነው። ምክንያቱም ከቀደመው ግዛት ወይም አገዛዝ ስርዓት ጋር ቤተክርስቲያኗን ተዋህዶ አያይዞ የሚገለጽበት መንገድ ለበለጠ ተጋላጭ እንድትሆንና ዋጋ እንድትከፍል አድርጓታል ማለት ነው። ቤተክርስቲያን በብዙ መልኩ ተጎጂ እንጂ የሆነችው ተጠቃሚም አልነበረችም። ስለዚህ በዚህ ሁነትን መሰረት ተደርጎ ነው በዋነኛው ለዚህ ጥቃት ምክንያት ተደርጎ የሚቆጠረው ሀሰተኛ ትርክትና ፍጹም ጽንፈኛ የሆኑ ኃይሎች አደረጃጀት ነው።
ፍጹም ጽንፈኛ የሆኑ ኃይሎች አደረጃጀት ነው። ይሄም በዳታ ወይም ደግሞ በተገቢው ሰነድ ተሰንዶ ሊወጣ የሚገባ ነው። እነማን ናቸው፣ እዚያ ቦታ ላይ ምን ሲሰራ ነበር፣ ምን አይነት ነገር አለ የሚለው ነገር በጥንቃቄ መታየት መቻል ያለበትና ሊተገበር ቆም ተብሎ ሊታይ የሚገባ ነው። መሀል ከተማም ሆነው ሰፊ ስራዎችን ወደዚያ የሚያባብሱ የበለጠ ለጥቃት ምዕመናን እንዲጋለጡ የሚያደርጉ ሐሰተኛ መረጃዎችንና ማስረጃዎችን በመልቀቅ ለበለጠ ጥቃት እንዲዳረጉ የሚደረግባቸው ሁነቶች አሉ። በብዛት ካያችሁ ሲዳማ ላይ ካያችሁ፣ ወላይታ ላይ ካያችሁ፣ ኦሮሚያ በመላው ኤሪያ ላይ የምታዩት ሁኔታ ካየ ሙሉ በሙሉ የጥቃት የመጀመሪያ ሰለባ የምትሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናን ናቸው እና ይሄ ለምን እንዲህ ሊሆን ቻለ ብሎ ግን በአግባቡ ሊሞገት ይገባል። ይህን ጉዳይን በተመለከተ ቤተክርስቲያኗ ስራዬ ብላ ሞት በቃኝ ብላ ስራዬ ብላ ተገቢውን የምርመራ ዘዴ ተከትላ ይፋ ማድረግ አለባት ብዬ አስባለሁ። እሺ፣ አመሰግናለሁ። አቶ ያሬድስ እዚህ ላይ ምን ያክላሉ? ተመሳሳይ ጥቃት ለምንድን ነው በአርሲ ዞን የሚከሰተው? የሌሎች ቦታዎችንም መጠቃቀስ ይቻላል። በተለያዩ የእምነት ተከታዮች ላይ ሙስሊሞች ላይ የሚደርስ ጥቃት አለ የተለያየ ቦታ ላይ፣ ግን የአሩሲው በተለይ ተደጋጋሚ ሆነ። ቅድም አባገዳም ጠቅሰውታል። ባለፉት 2 ዓመታት ብለዋሉ። ከዛ በፊትም የነበሩ ጥቃቶች አሉ በተለያዩ ቦታዎች ላይ። እዛ ቦታ ላይ ግን ድግግሞሹ በጣም በርትቷል እና ምንድን ነው የዚህ ጥቃት መደጋገም? የተሰነደ ነገር ካለ በእናንተ በኩል ምንድን ነው ምክንያቱ? በደንብ አድርገው ሁለቱም እንዳስቀመጡት የጥቃቱ ምንጭ ከሁለት አቅጣጫ ነው። አንደኛ ትርክት ላይ የተመሰረተ የጥላቻና የልዩነት ፖለቲካ ነው። እሱ በመላ ሀገሪቷ የተዘራው የዘር ፖለቲካ ላይ የማንነት ፖለቲካ ላይ ያተኮረው እና ደግሞ በላዩ ላይ ጥላቻ የታከለበት የፖለቲካ ትርክት በመንግስት ስልጣን ላይ ያሉ አካላት ጭምር አንድን ሃይማኖት እየጠቀሱ እነዚህ ሃይማኖቶች ለልማት እንቅፋት ናቸው፣ ለእድገት እንቅፋት ናቸው፣ ከቆዩት ስርዓቶች ጋር የተለየ ቁርኝት አላቸው እየተደረገ ሆን ተብሎ የተዘራ ጥላቻ አለ። እሱን ፖለቲከኞቹ ናቸው። ሌላ ግብ የለውም። የፖለቲካ ግብ ነው ያለው። የእሱ ፍሬ ይመስለኛል። ሌላው ግን ይህን ሀረርን ጨምሮ ትንሽ ከአክራሪ የሆነ የእምነት ባክግራውንድ ያላቸው አክራሪ እስልምና አላልኩም፣ እስልምና ውስጥ በጣም ኤክስትሪም የሆነ አክራሪ ግሩፕ ጽንፍ የያዘ ራሳቸው ሌላው ሙስሊም የሚያወግዛቸው ከአስተምህሮቱ ውጪ የወጡ እና በሌሎች በአረብም በሌሎች ሀገራት የሚንቀሳቀሱ አሸባሪ እና አክራሪ ኃይሎች ጋር ቁርኝት ያላቸው አካላት ብዙ ወጣቶችንም በመመልመል ምን በማለት እነዚህ አካባቢዎች የሀረር ገጠራማ ቦታ አርሲ በብዛት ብዙ ቦታዎች ላይ እንዲህ ያሉ እንቅስቃሴዎች እንደሚያደርጉ በጥናት ጭምር ለእንትን ተደርጓል። አንዳንድ ቦታዎች ላይ ገጠራማ ቦታዎች ላይ የሙስሊሙ ምክር ቤትና ዋና አስተዳደር በህጋዊ የሚታወቀው አስተዳደር ራሱ የማይቆጣጠራቸው የማያውቃቸው መስጊዶች ጭምር ተሰርተው በእነዚህ ጽንፍ በረገጡ ኃይሎች ቁጥጥር ስር የዋሉበት ሁኔታ አለ እና እነዚህ ሰዎች አንዳንድ ጊዜ በብዛት የኦርቶዶክስ እምነት ተከታዮችን ክርስቲያኖችን ቢያጠፉም አንዳንዴ ጤናማ የሆነውን ሌላውንም የሙስሊም ማህበረሰብ የሚያጠቁበት አጋጣሚ አለ። በዚህኛው በሰሞኑ እልቂትም አንድ የሙስሊም እምነት ተከታይ መገደላቸውን ያሳያል እና ከነዚህ ከሁለት ጽንፍ የረገጡ የፖለቲካ ግን ጥላቻ ላይ እና ልዩነት ላይ መሰረት ያደረገ በራሱ የክልሉ ባለስልጣናት ጭምር በመንግስት ሚዲያ ጭምር የሰበሩንን ሰበርናቸው እንዲያረግናቸው እያሉ የሚናገሯቸው ነገሮች የታች ባለው በተለይ በቋፍ ላሉ ተገፍተናል ብለው በተሳሳተ ትርክት አይምሯቸው ለእንትን ላደረጉ ሰዎች ልብ ነው የሚሰጠው ወደ ጥቃት እርምጃ እንዲወስዱ እና በሁሉም ባለፉት ኦሮሚያ ክልል ውስጥ በተፈጸሙት አብዛኛዎቹ ግጭቶች ውስጥ እነዚህ በማንነት ላይ ያተኮሩት ጥቃቶች ምንጫቸው ወይ ከከረረ የሃይማኖት ባክግራውንድ ወይም ደግሞ ከብሔር ፖለቲካው ጡዘት ጋር የተያያዙ ናቸው። እሺ፣ አመሰግናለሁ። በእናንተ አስተያየት በአርሲ ዞን በተደጋጋሚ የደረሰውን ጥቃት ማስቆም ያልተቻለበት ምክንያት ምን ሊሆን ይችላል ትላላችሁ? በነገራችን ላይ የጥያቄ ደወላችሁም ነው፣ ግን ከአባገዳ ልጀምር። በእርሶ 8 ዓመት የስልጣን ዘመንስ ምን ተደርጎ ነበር? ቅድም ትንሽ ጠቀስ አድርገው ነበር። ቅድም ተናግረዋሉ። ኔትወርክ ችግር አለ መሰለኝ፣ ገጠራማ ቦታ ነኝ ብለዋሉ።
አድማጮች የአባገዳ ስልክ ተቋርጧል። ገጠራማ ቦታ ላይ ነው ያለሁት፣ ኔትወርኩ አላመቸኝም ብለዋሉ። እንግዲህ ቴክኒሽያኑ እየሞከረ ነው። በመስታወት ውስጥ ይታየኛል። ከተሳካ ተመልሰው ይገባሉ። እስካሁን የተናገሩትም አለ። እንግዲህ ከሌሎች ተወያዮቻችን ጋር እንቀጥል፣ እንደገቡ እናስገባቸዋለን ማለት ነው። አባገዳን ይሄ ጥያቄ ለሁለታቸው ነው። ምናልባት አባገዳም ካሉ ለሳቸውም ነው። በእናንተ አስተያየት በአርሲ ዞን በተደጋጋሚ የደረሰውን ጥቃት ማስቆም ያልተቻለበት ምክንያት ምን ሊሆን ይችላል ትላላችሁ? ከአቶ ያሬድ ልጀምር። ለእኔ ከመንግስት አቅም በላይ ነው የሚል እምነት የለኝም። መንግስት ሲፈልግ ብዙ ኃይሉን አሰማርቶ የሚፈልጋቸው ቦታዎች ላይ ምን ማድረግ እንደሚችል በተደጋጋሚ አሳይቷል። አንድም ጊዜ የመንግስት ሰዎች የአቅም ችግርም አለብን ሲሉ አይቼም ሰምቼም አላውቅም። ስለዚህ የአቅም ችግር አይደለም። ግን ቅድም ለግጭቶቹ ምክንያት ናቸው ካልናቸው መካከል የፖለቲካውን ትርክት፣ ይሄንን የሐሰት ፍረጃውን በቤተ ክርስቲያን ላይ በተወሰኑ የማህበረሰብ ክፍሎች ላይ ያለውን የፖለቲካ ፍረጃ በመንግስት ስልጣን ውስጥ በመንግስት መዋቅር ውስጥ ያሉ ሰዎችም ይጋሩታል። ስለዚህ ችግሩን አክብደው ትኩረት ሰጥተው ያለማየት ዓለም አቀፍ ሚዲያዎች፣ ዓለም አቀፍ ድርጅቶች ሁሉ መግለጫ ሲያወጡ እኮ በሀገር ውስጥ ከአንድ ተራ ዜና ደረጃ እንኳን ክብደት የማይሰጠው ሆኖ እናገኘዋለን። ትኩረት አይሰጡትም። ጩኸት ሲበዛ ነው መግለጫ የሚሰጠው። አንድ እሱ ነው። ሁለተኛ ደግሞ እንደው ከአቅም በላይ እንኳን የሆነ ችግር ቢኖር አልፎ አልፎ መንግስት አካባቢዎችን ሲቆጣጠር ባለፈው በተፈጸመው ጥቃት ላይ ይሄን ያህል ሰዎች ተጠያቂ አድርገናል፣ ይሄን ያህል ሰዎች ከሰናል፣ ይሄን ያህል ሰዎች አስፈርደናል የሚል የእርምት እርምጃም ራሱ አይደመጥም። ስለዚህ ትልቁ ምክንያት ላለመቆሙ በመንግስት በኩል በቂ የሆነ ተገቢውን እና ተመጣጣኝ ትኩረት ለችግሩ አልተሰጠውም። ለዛ ደግሞ በመንግስት መዋቅር ውስጥ ያሉ በተለይ በክልሉ መዋቅር ውስጥ ያሉ የጸጥታም በተለያየ ደረጃ ያሉ አካላት ያንን የሐሰት ትርክት ኦርቶዶክስ ቤተክርስቲያንን ከጨቋኞች ጋር የሌላን ሃይማኖት ለማጥፋት እንደዘመተች አይነት አድርጎ ወደ ክልሉ የመጣችበትን ታሪክ ሁሉ በተዛባ ሁኔታ የማስቀመጡ ነገር አይ ቲንክ ዋነኛ ምክንያት የሆነ ይመስለኛል። ሁለተኛው ግን ሀገሪቷ ውስጥ ያው ብዙ ታጣቂ ኃይሎች ስላሉ በየቦታው ግጭት አለ። ስለዚህ ግርግር ሲበዛ ተጠያቂ ማን እንደሆነ ራሱ ማወቅ የማይቻልበት ሁኔታ ነው። አሁን በዚህ ጉዳይ መንግስት ኦነግ ሸኔን ይወነጅላል። ኦነግ ሸኔ እኔ አይደለሁም የመንግስት ያደራጃቸው ኦነግ ሸኔዎች ናቸው ኃይሎች ናቸው ይሄን የፈጸሙት ይላል። የአካባቢው ሰው የፈጸሙብን እንደዚህ አይነት ዩኒፎርም የለበሱ ሰዎች ናቸው ይላል እና ግርግሩ ተጠያቂነት እንዳይኖርም ምርመራም እንዳይካሄድም ምክንያት የሆነ ይመስለኛል እና ችግሩም የማይታረመው ሊቆምም ያልቻለው ለዛ መሰለኝ በመንግስት በኩል በቂ ትኩረት አልተሰጠውም። እሺ አቶ አያለው እንግዲህ ከአንዳንድ ቦታዎች ላይ እንደተከታተልነው ጥቃት ከመድረሱ በፊት እንደሚታወቅ የአካባቢው ጥበቃ እንዲደረግላቸው በአካባቢው ባለስልጣናት ላይ ጥያቄ እንደሚያቀርቡ ጥበቃ እንደሚኖር እየተነገረ በኋላ ላይ ምንም ባልተዘጋጁበትና በሌሉበት ሁኔታ ላይ ጥቃት እንደሚደርስ ይነገራል እና ጥቃቱ ለምንድን ነው የሚደጋገመው? ወደፊትስ መሰል ስጋት አለ በአካባቢው? አመሰግናለሁ። መሰል ጥቃት ስጋት አለ። ስጋቱ አይቀሬ ነው። ምክንያቱም ከአመት አመት ነው ስጋቱ ያልተቋጨ ስጋት ስለሆነ ማለት። አሁንም ቢሆን ወደ ቀያቸው እኮ ህዝቡ አልተመለሰም። ያልተመለሰበት አንዱ በቂ ምክንያት ደግሞ የነገ ደህንነታችን ዋስትና ምንድን ነው የሚል ጥያቄ ስላለበት ተመልሶ ሲገባ ነገ ስላለመገደሉ ወይም ስላለመሰደዱ ወይም ሀብትና ንብረቱን ስላለማጣቱ ምንም ዋስትናና ማረጋገጫ የለውም። ነገ ይከሰት ይሆን ተገቢው ኃይልና ጥበቃ እስካልተደረገ ድረስ ወይም ደግሞ ህዝቡ ራሱን መጠበቅ እንዲችል ይፋዊ ፈቃድ ካልተሰጠው በቀር ነገ ሴኪውርድ ነን ብሎ ያስባሉ ለማለት ወይም ደግሞ ነገም የተሻለና ደህንነቱ የተረጋገጠ ነው ለማለት ያስቸግራል። በእኔ ምልከታ ይሄ ነው። ለምንድን ነው ጥቃቱ ሊቀለበስ ያልቻለው ወይም ሊቆም ያልቻለው ከተባለ እንግዲህ የመንግስት ትልቁ ኃላፊነት አንድ መንግስት ነው ሲባል ህዝባዊ ተቋም ነው። ህዝባዊ ኃላፊነት የተሰጠው ኢንስቲቱሽናል ፓወር የተሰጠው ተቋም ነው አይደል? መንግስት የምንለው መንግስት ህዝባዊ ነው ስንል ደግሞ ህዝብን የመጠበቅ ኃላፊነት አለበት ነው። ከመንግስት ትልቁ
ሚናውና ኃላፊነቱ ሰላምና ደህንነትን የህዝብን ሰላምና ደህንነት ማስጠበቅ ነው። የህዝብን ሰላምና ደህንነት ማስጠበቅ ከግለሰብ ሰላምና ደህንነት ማስጠበቅ ይጀምራል ማለት ነው። የወንጀል ህጋችንን በዋነኛነት የተፈለገው ዜጎችን መብትና ደህንነታቸውን ዋስትናቸውን በህይወት የመኖር የራይት ሊበርቲ መሰረታዊ ነንዲሮገብል የምንላቸው መብቶቻቸውን የማስጠበቅ ኃላፊነት ነው ያለበት እና ከልብ ካለቀሱም ባይገድም ነው እና ተረቱ እዚያ ላይ ሞር ኃይሉን አለመጠቀሙ ለእንደዚህ አይነት እልቂት ምክንያት ሆኗል ብዬ አስባለሁ። ይሄ የኔ ምልከታዬ ነው። ግን እንደ ሀገር ደግሞ መንግስትም ጫና ውስጥ የገባበት ሁኔታ አለ ብዬ የምመለከታቸው ነገሮች አሉ። በሁሉም መስክ ላይ ምንድነው ማለት ነው የተወጠረ ፊኛ ሆኗል። ከሰሜኑ፣ ከምስራቁ፣ ከምዕራቡ ከሁሉም አቅጣጫ ላይ ምን አለ ማለት ነው ኃይሉ የተበተነበት ሆኗል። የተበተነ እንዲሁ ዝም ብሎ ተበትኖ የተዘራ ኃይሉ ኖሮታል። በተለይ የጸጥታው አካል ማለት ነው። ስለዚህ እዚህ ጋር ሸኔ ይላል፣ እዚህ ጋር ህወሓት ይላል፣ እዚህ ጋር ደግሞ ፋኖ ይላል፣ እዚህ ጋር ደግሞ ማንነታቸው የማይታወቅ ይላል፣ በዚህ በኩል ደግሞ ኤርትራ ይላል፣ በዚህ በኩል በሱዳን መስመር ላይ ትገባለህ፣ እንዲህ በሶማሊያም በኩል ትመለከታለህ። በሁሉም በኩል የተወጠረ ፊኛ ሆነና የቱ ጋር መድረስ እንዳለበት የተቸገረ ይመስለኛል እንደኔ እምነት ማለት ነው። እዚህ ጋር በተለይ ይሄ የጂኦፖለቲክሱን በደንብ አድርጎ ተንትኖ እልባት መስጠት እኔ አይ ቲንክ ያን ያህል ማሽኑ ገቨርንመንት ኢዝ ማሽን እና እጁ ላይ ያለውን የሰው ኃይል በአግባቡ ተጠቅሞ እርምጃ መውሰድ መታረቅ ያለበትን አካል ከስር እየሄደ እያስታረቀ መስመር እያስያዘ የሚፈልጉትን ነገር እየሰጠ ማድረግ የሚቻልባቸው ነገሮች እያሉ ግን ተወጠረና ይሄ በመንደር ውስጥ የተከናወነ ተግባር ጆሮ ዳባ ሊበስ እንዲል አደረገ ብዬ አስባለሁ። ሌላው ኃላፊነት የተሰጣቸው አካላት በተለይም ደግሞ አስፈጻሚው አካል ከቀበሌ፣ ከወረዳ፣ ከዞን፣ ከክልል ይሄ ባይዘወይ ጉዳዩ ወደ ፌዴራሊዝም ከመምጣቱ በፊት የክልል ኃላፊነት ነው የክልል ኃላፊነት ነው። በዋነኛነት ክልል ነው ይሄ ጉዳይ የሚመለከተው መፈጸምም መከወንም ያለበት የክልል ኃላፊነት ነው። ስለዚህ የክልሉ ከቀበሌ አመራር ጀምሮ እስከ ወረዳ ለቀበሌ መረጃው ሲሰጠው የወረዳው ጸጥታ ለዞን ጸጥታ ከተማ ምናምን እየተባለ መረጃው ቶሎ የደህንነት ተቋማችን ጥንቁቅ ቢሆንና ነገሮችን ሲሪየስሊ መመልከት የሚችል ቢሆን ኖሮ ቀድሞ በታደገ ህዝቡም ደግሞ በሰጠው መረጃ ባይዘው የመረጃ ምንጭ ህዝብ ነው። በዋነኛነት ደህንነቱ መግባት የማይችልበት ቦታ ላይ ህዝቡ ቀድሞ መረጃ ከሰጠ እሱን ሄደህ መከላከል ኃላፊነት ነበረብህና በዋነኛነት ይህን ነገር አለመፈጸሙ የመንግስት ካለበት ውጥረት አንጻር ብንልም ቅሉ ነገር ግን የህዝብ ሰላምና ደህንነት ዋናው የመንግስት ኃላፊነት ነውና ኃላፊነታቸውን ደግሞ ሊወጡ ያልቻሉትን የተቋማት መሪዎች ምን ማድረግ ነበረበት? ተገቢውን እርምጃ መውሰድና ማስተማር ነበረበት። ሹመት ላይ ሹመት ከሚደርብ አንድ ቦታ ላይ አንድ ከተማ አስተዳደር ከንቲባ ሆኖ የህዝብ እልቂት ምክንያት ሆኗል ሲባል ዞን ላይ አመራር ከምታደርገውና የበለጠ ሹመት ከምትሰጠው እዚህ ጋር ለፈጸምከው ጥፋት እኮ መታረም ነበረብህ መባል ነበረበት። እንዲህ አይነት እርምት መሰጠት ስለሌለበት ነው ስላልተሰጠ ነው ዛሬ ላይ የልብ ተሰምቷቸው አጥቂዎችም እንዳሻቸው የማያቋርጥ የደም ጅረት እንዲፈስ እየተደረገ ያለው ማለት ነው። አድማጮች እንግዲህ መልስ እንዲሰጡ ነበር የፌዴራልና የኦሮሚያ ክልል መንግስት የስራ ኃላፊዎች በውይይቱ እንዲሳተፉ ያላሰለሰ ተደጋጋሚ ጥረት ያደረግነው። ማናቸውም ተሳታፊ አልሆኑም። ስለዚህ ባለው እንቀጥላለን። አባገዳ ጎበና ሁላ ልናስገባ ሞክረናል። ጥሪው አይሰራም እያለ ነው ቴክኒሽያኑ በምልክት ያሳየኛል። ያው ወደ ማጠቃለያ እየተጠጋን ስለሆነ አሁን ባሉት ተወያዮች ውይይታችን እናጠቃልላለን። አቶ ያሬድ ለማጠቃለያ ያህል እንግዲህ ችግሩን ስፋት አይተናል። የት ተከሰተ፣ እንዴት ተከሰተ፣ በምንድን ነው የተከሰተው፣ ለምን አልቆመም የሚሉትን ጉዳዮች አይተናል። ወደፊት እንዳይከሰት ማን ምን መድረግ አለበት? መንግስት አካላት፣ የፌዴራል የአካባቢው ማህበረሰብ፣ የክልል መንግስታት፣ በአጠቃላይ ምንድን ነው መደረግ ያለበት? ከመንግስት ልጀምርና ከዋናው ባለድርሻ አካል በተለይ የፌዴራል መንግስቱ ከዛ ብጀምር የፌዴራል መንግስቱ በኦሮሚያ ክልል ውስጥ በአብዛኛው ቦታ በተለይ ደግሞ እዚህ አካባቢ በማንነት ላይ ያተኮሩት ጥቃቶች
ለምንድን ነው የሚፈጸሙት? እንደውም በኢትዮጵያ ከክልሎች መካከል በንጽጽር ከፍተኛ የሆነ ቁጥር ያለው የልዩ ኃይል ሰራዊት ያሰለጠነ ክልል ነው። ግን ደግሞ እንደዚህ ያሉ ጥቃቶች ደግሞ በጣም የተበራከቱበት ነው። ስለዚህ የጸጥታ መዋቅራቸውን በአስቸኳይ ገምግመው በመንግስት መዋቅር ውስጥ ያሉ ሰዎችን ተጠያቂ መሆን ያለባቸውን አድርገው ቁርጠኝነታቸውን ማሳየት አለባቸው። ከፌዴራል መንግስት በኩል የክልል መንግስት አሁንም ቅድም እንደተባለው ነው ተጠያቂዎችን ማድረግ ብቻ ሳይሆን እነዚህ ግጭት ያለባቸው አካባቢዎች ላይ በቂ የሰው ኃይል መድቦ ጥቃት የሚፈጽሙ አካላትን ከመንግስት መዋቅር ውስጥ ያሉ ይሁኑ ከመንግስት መዋቅር ውጪ ካስፈለገ የፌዴራል ኃይሎችንም እንደዚህ አይነት አካባቢ ላይ ለተወሰነ ጊዜ እንዲቆዩ አድርጎ አካባቢውን ከስጋት ቀጠና ነጻ ማውጣት፣ የተሰደዱ ሰዎችን መመለስ፣ ቤተሰብ የሞተባቸውን ሰዎች መካስ፣ ማጽናናት፣ የተጎዱ ሰዎችን ማስታመም እና መርዳት ያስፈልጋል። የወደሙ ንብረቶችን መመለስ ያስፈልጋል። ይሄ ሙሉ በሙሉ የክልሉ መንግስትና የፌዴራል መንግስት ዕዳ ነው እና ይህንን መወጣት አለባቸው። አጥፊዎችንም በወንጀል ተጠያቂ በማድረግ አካውንታቢሊቲ ተጠያቂነት መኖሩን ማሳየት አለባቸው። ከዛ ውጭ ግን እንደ ኢትዮጵያ ሰብአዊ መብት ኮሚሽን አይነት አገሪቷ ትንሽ የምትተማመንበት የነበረ በሰብአዊ መብት የነበረ ተቋም እንዲህ አይነት በጣም አስደንጋጭም ደረጃውን የማይመጥን ሪፖርት አውጥቶ ደግሞ ለውይይትም ሲጠየቁ አንመጣም ማለት በጣም ነው የሚያሳዝነው እና የሰብአዊ መብት ኮሚሽኑ ትንሽ ወደ 1 ዓመት 2 ዓመት በፊት ወደ ነበረበት ተክለ አቋሙ ተመልሶ እንዲህ ያሉ በደሎች በአስቸኳይ ተጣርተው የነሱ ማንዴት ስለሆነ እነሱ ስራ ስለሆነ ለመንግስት ምክረ ሀሳብ መስጠት እና የተደረሰውን ጉዳት በአግባቡ ማጋለጥ አለባቸው። ቁጥሩ 30 ምንም ይባል ቢያንስ 13 ሰው መሞታቸው በትክክል በተረጋገጠበት በዚህ ሁኔታ 2 ሰው ከቤተ ክርስቲያን 1 ሰው ከውጪ ነው የሞተው ብሎ በዚህ ደረጃ የህዝብን ጉዳት ማቃለል ከሰብአዊ መብት ተቋም የሚጠበቅ አይደለም። ስለዚህ የሰብአዊ መብት ተቋሙ ይሄንን እንትን ማድረግ አለበት። ከዛ ውጭ ግን በተቻለ መጠን በማህበረሰብ መካከል ቅራኔዎቹ እየሰፉ ሄደው ሌላ ወደ አላስፈላጊ የሆነ የጎንዮሽ ግጭት ውስጥ እንዳይገባ የቤተ ክርስቲያኗ አባቶችም የአካባቢው ላይ ያሉ የእምነት ተከታዮችም አባገዳዎችም ትልቅ ሚና አላቸው። ነገሮችን በማቀዛቀዝ እና ቶሎ የአንድ ወገን ጥቃት ነው ግን እንዲህ ያሉ ጥቃቶች በድጋሚ እንዳይፈጸሙና ወደ ጎንዮሽ የህዝብ ግጭት እንዳይሄዱ ጥንቃቄ፣ የሃይማኖት ግጭት እንዳይወልዱ ጥንቃቄ ማድረግ ያስፈልጋል። የመንግስት አካላትን ግን መንግስትን እንደ ጥቅሉ ደግሞ የሰብአዊ መብት ድርጅቶች እድሉ ያላቸው ባለም አቀፍ ደረጃም ያሉ አካላት ለዓለም አቀፍ ማህበረሰቡ ጭምር በማሳወቅ ከጠቅላይ ሚኒስትሩ አንስቶ እስከታች ያሉ ባለስልጣናትን ተጠያቂ አድርጎ ጉዳዩን በማጋለጥ ጫና በመፍጠር መንግስት የተጣለበትን የመንግስት ግዴታና ዓለም አቀፍ ግዴታዎቹን እንዲወጣ ጫና እንዲያደርጉ ሚዲያዎችም በመላው ዓለም ያሉ ኢትዮጵያውያኖችም ለፍትህ የቆሙ ሰዎች እና የሰብአዊ መብት ድርጅቶች ድምጻቸውን ማሰማት እና ጫና መፍጠር አለባቸው እላለሁ። እሺ፣ እኛም እናመሰግናለን። አድማጮች፣ የኢትዮጵያ ሰብአዊ መብቶች ኮሚሽን በምህጻሩ ኢሰመኮ ክትትልና ምርመራ እያከናወነ መሆኑን በመግለጫው ጠቅሷል። ሆኖም ግን ባለስልጣናቱ ወደ ውይይታችን ቀርበው እንዲወያዩ በስልክም በደብዳቤም በተደጋጋሚ ጋብዘን ነበር፣ አልመጡም። አቶ አያሌው የማጠቃለያ ሀሳቦትን ይስጡን። መሰል ግፍ፣ ጥቃትና ስቆቃ በዛ አካባቢ ላይ በተለይ እንዳይደጋገም ምን መደረግ አለበት ይላሉ? ከነማንስ ምን ይጠበቃል? አመሰግናለሁኝ። እንግዲህ ይህንን ሀሳብ ስንሰጥ እንግዲህ እንደ አንድ በሀገሪቱ ውስጥ እንደሚኖር ነዋሪ እንዲሁም ደግሞ በሀገሩ የወደፊት ተስፋ እንዳለው ወጣትም ጭምር መሆኑን ልብ እንዲል እፈልጋለሁ ማለት ነው። በዋነኛነት የምንሰጠው ምክረ ሀሳብ እንደ አንድ ምክረ ሀሳብ ይጠቅማል ብሎ የሚያስብ አካል ምክረ ሀሳብነቱን ተጠቅሞ ሀገርን ማሻገርና መታደግ እንዲቻል ነው። ሁለተኛም ደግሞ እንደ ህግ ባለሙያ እንደዚህ አይነት ነገሮች ሲታዩ ምን ቢወሰድ ጥሩ ነበር የሚለውን ለማሳየት እንደሚሆን እንዲረዱ እንፈልጋለሁ ማለት ነው። የመጀመሪያው ህዝብ ለህዝብ መካከል ቅራኔ እንዳይፈጠር ከመቼውም ጊዜ በላይ በትጋት መሰራት አለበት። ምክንያቱም አንድ ኦርቶዶክሳዊ ሲነሳ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው በሙሉ ወገኔ ተነካ የሚል አይነት፣ አንድ ሙስሊም የእስልምና እምነት ተከታይ ሲነካ እንደዚህ አይነት ምልከታ ስለሚኖር ብዙ ጊዜ ይህ ቁስል ደግሞ እንትኑን አውድን ስቶ የበለጠ በቀል አይነት ነገር እንዳይገባ የህዝብ ለህዝብ መድረክ መፈጠርና ጉዳዩን እዛው በተቻለ መጠን እልባት እንዲሰጠው መደረግ መቻል አለበት፣ የከፋ ነገር እንዳይመጣ። ምክንያቱም አሁን እየታየ ያለው
የሁለት ሃይማኖቶች ጸብ እየመሰለም የሚመጣበት ሁኔታ እያየን ስለሆነ በተለይ ጽንፍ የረገጠው የአንድ እምነት ተከታይ ነው ይሄን ድርጊት እየፈጸመ ያለው ይላል። በዚህም አይነት ልክ ነገሮች እየታዩ ስላለ እዚህ ላይ በጣም ሲሪየስሊ የሃይማኖት ተቋማት ጉባኤም በጉዳዩ ላይ ጣልቃ ገብቶ አቅም ፈጥሮ ማለት ነው ጠንካራ አቅም ፈጥሮ እንዲሁ ዝም ብሎ የይስሙላ ኢንስቲትዩሽን ወይም ተቋማዊ ቅርጽ እንደሌለው ለማሳየት ወርዶ ስራዎችን መስራት መቻል አለበት። ይሄ አርሲ ላይ ብቻ አይደለም የሚሆነው፣ እንደ ሀገር ነው መሰራት ያለበት። የአክሱም ጉዳይ ሲነሳ የሚመለከተው ስለሆነ መሄድና ማስታረቅና ህዝብ ለህዝብ ግንኙነት እንዳይሻክር መሰራት አለበት ብዬ አምናለሁ። ሁለተኛው እስከ መቼ ድረስ ነው ሟች ሞቱን የሚጠብቀው ነው። ሌላው የሰብአዊ መብት ተቋማት ከፍተኛ ጫና መፍጠር አለባቸው ብዬ አስባለሁ። የሀገር ውስጥም ሆነ ከሀገር ውጭ ያሉት ጉዳዩ በህይወት የመኖር መብትና የአካል ደህንነት ነጻነት መብትም ጭምር የሚገረሰስበት ጉዳይ ስለሆነ ያለምንም ቅድመ ሁኔታ ከፍተኛ የሆነ ጫና ሊፈጠርባቸው ይገባል። ሌላው በእኔ በኩል ያለኝ ገለልተኛ ምርመራ ኮሚሽን መዋቀር መቻል አለበት። በተለይም ደግሞ ጉዳቱ ከደረሰባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳዩን ሄዶ የሚያጣራ ተገቢው ጥበቃ ተደርጎለት እውነቱን ከውሸቱ ለይቶ ሊያመጣ የሚችል ወገንተኝነት ያዘለ አይደለም፣ መንግስትንም ሊደግፍ አይደለም፣ ትክክለኛና ከሙያዊ ነጻነት ያላቸው ሰዎች የተመረጡበት እንጂ ዝም ብለው ተመርጠው ሂድና ይሄን ሪፖርት አምጣ የሚባልላቸው አካላት አይደለም። እውነት ቁስል እንዲሻር ከተፈለገ ይሄ መሆን አለበት ብዬ አስባለሁ። ስለዚህ ገለልተኛ የምርመራ ኮሚሽን ተዋቅሮ ድርጊቱን ሪሊ ማን የፈጸመው የሚለው ነገር መለየት መቻላል። ሌላኛው ወንጀለኞች ለፍርድ መቅረብ አለባቸው። ይህ ሲሆን ብቻ ነው ምን የሚሆነው ቁስል ሊታከም የሚችለው። በተለይ አመራሩ የሚጠበቅበትን ሚና ባለመወጣቱ ምክንያት አንድ አመራር እኮ ታጥቆ ነው የሚሄደው ወይም ደግሞ ጠባቂ ያለው። አንድ አመራር ለራሱ ለአንድ ሰው ወይም ለቤተሰቡ ጥበቃ ተመድቦለት እየተንቀሳቀሰ የሆነ እንደሆነ ይህ ጥቃት ሊደርስብኝ ነው እየተባለ መረጃ ተሰጥቶት መረጃውን ግን በዝምታ አልፎ ለሚደርስ ጉዳት ኃላፊ ሊባል ይገባል። ስለዚህ ወንጀለኞች ኃላፊ ሊባሉ ይገባል ብለን ስናስብ በቀጥታም ይሁን በተዘዋዋሪ ኃላፊነታቸውን ባለመወጣት ጭምር ለድርጊቱ የድርሻቸውን ተወጥተዋል ተብሎ የሚታሰቡ አካላት በዚህ ሂደት ላይ እርምጃ ሊወሰድባቸው ይገባል። በዚህ ደረጃ አንድ የሰላምና ጸጥታ ወይም ደግሞ የፖሊስ አዛዥ ወደ ምርመራ ሂደት ውስጥ ገብተዋል የሚለው ከመንግስት ደረጃ የተጀመረው እርምጃ በጎ ነው፣ ሊበረታታ የሚገባ ነው። ይህ ግን ዘልቆ በትክክል ጉዳዩ ላይ ኃላፊ የሆኑ ሰዎች ተለይተው ጥፋተኛ ሊባሉና የፍትህ ስርዓቱ ተአማኒነት ሊኖረው ይገባል ማለት። ሌላው ህይወታቸውን ያጡ ምዕመናን ቤተሰቦች፣ የአካል ጉዳት የደረሰባቸውና ንብረት የወደመባቸው ዜጎች በምንም አይነት መልኩ በመንግስትና በህግ አግባብ ተገቢው የወንጀል ሰለባዎች ካሳ ወይም ደግሞ ቪክቲም ኮምፔንሴሽን የምንለው ሊያገኙ ይገባል ማለት። እናም መልሶ የማቋቋም ድጋፍ ሊደረግላቸው ይገባል። መንግስት እንኳን ባይችል በቤተክርስቲያኗ መዋቅር ይህ እንዲደረግ ተገቢውን ድጋፍ ሊያደርግ ይገባል። በዋነኛነት ግን ይህ ጉዳይ የመንግስት ኃላፊነት ነው። ኃላፊነትን ስላልተወጣ ነው በህይወት የመኖር መብቴ ፍጹም ሰላምና ደህንነቱ የተጠበቀበት ቦታ የመኖር መብቴን ያጣሁትና ስለዚህ ልታቋቁመኝ ይገባል፣ ልትክሰኝ ይገባል የሚባለው ከዚህ አንጻር ነው። ሌላው በሰላም ወጥቶ የመግባት መብቴ፣ ደህንነቴ፣ የአምልኮ ነጻነት መብቴ፣ ፍሪደም ኦፍ ሪሊጅን የምንለውን በሙሉ በህይወት የመኖር የሰላምና ደህንነት፣ የአካል ደህንነት መብቴ በሙሉ በህገ መንግስትም ሆነ በዓለም አቀፍ የሰብአዊ መብት ኮንቬንሽኖች የተረጋገጠው መብት እንዲከበር ዘንድ ቤተክርስቲያኗ የበላይ አመራሮች ከመንግስት ጋር እጅና ጓንት ሆነው መስራት መቻል አለባቸው። ይህ ሲሆን ነው እልባት ልናገኝ የምንችለው ብዬ ነው ማስበው። አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። አድማጮች፣ የሃይማኖት ተቋማት ጉባኤ ጥቃቱን ማውገዙን በዚህ አጋጣሚ ለመጥቀስ እንወዳለን። በውይይቱ ተሳታፊ እንዲሆኑ ለጠቅላይ ሚኒስትር ጽህፈት ቤት፣ ለመንግስት ኮሚኒኬሽን ጉዳዮች እንዲሁም ለኢትዮጵያ ሰብአዊ መብት ኮሚሽን ኃላፊዎች በኢሜይል በተጨማሪም በስልክ ያደረግነው ጥሪ አልተሳካም፣ እንዲሳተፉ ማለት ነው። ኦሮሚያ ክልል እንዲሁም ለአርሲ ዞን የኮሚኒኬሽንና የጸጥታ ኃላፊዎችም በውይይቱ ተሳታፊ እንዲሆኑ ያደረግነው ጥሪ አለመሳካቱን በዚህ አጋጣሚ መግለጽ እንወዳለን። በውይይቱ እስካሁን ተሳትፎ በመሀል ከወጡት አባገዳ ጎበና ሆላ ላለፉት 8 ዓመታት የቱለማ ኦሮሞ አባገዳ በመሆን ያገለገሉ ናቸው። እሳቸው እንዲሁም አቶ አያሌው ቢተኔ ጠበቃና የህግ አማካሪ፣ አቶ ያሬድ ኃይለማርያም የህግ ባለሙያና የሰብአዊ መብት ተሟጋች በአሁኑ ወቅት አማካሪ ናቸው። አባገዳ ባይኖሩም ለሶስታችሁም በአድማጮች ስም ከልብ አመሰግናለሁ። አመሰግናለሁ።
አመሰግናለሁ።